ጤና ይስጥልን እንደምናላችሁ። እዚህ የምናሳያችሁ ቤት 107 ካሬ ባለ 3 መኝታ ነው። በጣም ጠንቅቅ ብሎ የተሰራ ነው። የአያት ሪል ስቴት ቤት በሰሚ ፊኒሽም በፉል ፊኒሽም የሚሆን ማለት ነው። አሁን ለሰሚ ፊኒሽ ዝግጁ ሆኗል። በፉል ፊኒሽም መግዛት ትችላላችሁ። በጣም ቆንጆ ቪው ያለው አያት ባቡር ጣቢያ አያት ሂል ቦተም ወይም አያት ደራርቱ አደባባይ ፊት ለፊት ላይ የሚገኝ ሳይት ነው። በጣም ቆንጆ ቪው ቆንጆ ሁኔታ ላይ ያለ ነው። እንግዲህ እንደምታዩት በሩ ይሄ ነው። ከዚህ እንደገባን ደግሞ የምናገኘው ኪችን ካቢኔቱ ነው። ኪችን ካቢኔቱ እንግዲህ ኦልሞስት ተሰርቶ ያው በፊኒሺንጉ አሪፍ ሁኔታ ላይ የሚገኝ ነው ማለት ነው። እንደምታዩት ነው። ሁሉም ነገር ቦታውን ይዟል። የውሃ መስመሮቹ ተዘርግተዋል። ከዛ ቀጥሎ ደግሞ የምናገኘው ምንድነው እንደገባን ሳሎኑን እናገኛለን። ሳሎኑ በጣም አሪፍ ነው። እንዳልኳችሁ 107 ካሬ ነች ቤቷ። 107 ካሬ ማለት በጣም ትንሽ ቤት ነች፣ ግን ባለ 3 መኝታ ሆኖ ሰፊ ሳሎን ያለው ማለት ነው። ከካሬው አንጻር ስናየው በጣም ሰፊ ነው። አሁን እንግዲህ ከሌሎች ሪል ስቴቶች ላይ የሚያደርገው ምንድነው ይሄ ኮመን ኤሪያ የሚባለውን በጣም ትንሽ ነው አያት ጋር የሚቀነሰው ማለት ነውና ሌሎች ጋር የፓርኪንግ የኮመን ኤሪያ ተብሎ በጣም ትላልቅ ካሬ ስለሚቀንስ ትልቅ ካሬ ቤት ሆኖ ራሱ ኔቱ ትንሽ ካሬ ነው የሚመጣው ማለት ነው። እዚህ ግን 107 ካሬ በጣም ሰፊ ነው። 107 ካሬ ሆኖ በጣም ሰፊ ነው። እንግዲህ እንደምታዩት ቪው ወደ ከተማ ነው የሚታየው። እዛ ጋር ደራርቱ አደባባይ ያለ አስፋልቱ እንደምታዩት ነው። ባቡር ጣቢያው ያኛው መስመር በተቃራኒ ሳይድ የምታዩት መስመር ወደ መገናኛ መሄድ ነው፣ ከአያት ወደ መገናኛ። ይሄኛው በዚህ በኩል በእኛ በኩል የሚታየው መስመር ደግሞ ከመገናኛ ወደ አያት የሚመጣ ነው። ይሄ 107 ካሬ እንግዲህ ጂፕሰም ቦርድ ተሰርቶለት ቻክ ተቀብቶለት እንግዲህ አሁን የሚቀረው ምንድነው ይሄ ስዊቾቹን እንትን ማለትና ማዘጋጀት፣ እንዲሁም ሴራሚክ ማንጠፍ፣ ዋይሮቹ መሳብ ነው። እዚህ ጋር በሽቦ መሳብ ነው። ከዛ አምፖሎቹን መግጠም ነው የሚቀረው። ይሄ ሳሎኑ እንዳያችሁት ነው። ከዛ ቀጥሎ እንግዲህ የምናገኘው ምንድነው እነዚህ ወደ መኝታ ክፍሎች እየገባን ያለ ነው። ይሄኛው የሰራተኛው መኝታ ወይም ስቶር ነው ማለት ነው። አሪፍ ነው። የራሱን የቻለ መስኮት አለው። እንግዲህ በጣም አሪፍ ሁኔታ ላይ የሚገኘው ይሄ ደግሞ አንደኛው መኝታ ክላስ ነው። እንግዲህ ባለ 3 መኝታ ክላስ የተባለው ከሰራተኛ መኝታ ውጪ ነው። ከሰራተኛው ጋር ቢቆጠር 4 ነው የሚሆነው ማለት ነው። ይሄ የልጆች ወይም የእንግዳ መኝታ ክፍል መሆን የሚችል ነው። ቪው እንደምታዩት በጣም ቆንጆ ቪው ነው። ቪላዎቹ ፊት ለፊት ይታያሉ። አስፋልቱ አለ። በጣም አሪፍ ቤት ነው። ይሄኛውን መኝታ ክፍል ካየን እንግዲህ ሁለተኛው መኝታ ክፍል የሚሆነው ይሄኛው ነው። ይሄኛው ማስተር ቤድሩም ይባላል። ዋናው መኝታ ክፍል ያባወራ መኝታ ክፍል ነው። ይሄም እንደምታዩት ጂፕሰም ቦርድ አልቆለት የሽንት ቤቱ ሲንክ መገጠምና የውሃ ዘርጋታው ተዘርግቷል። እሱ ነው የሚቀረው። አሪፍ ሁኔታ ላይ ነው የሚገኘው። ፊኒሺንግ ኦልሞስት ወደ 90% የደረሰና ለፊኒሺንግ የደረሰ ቤት ነው። እየተሰራ ነው ያለው። ከላይ ወደ ታች እየሰሩት ነው ያለው። ማስተር ቤድሩሙ የራሱን የቻለ ባልከኒ ያለው። ይሄ ባልከኒው ነው። ይሄንን ይመስላል። ባልከኒው እንግዲህ ማስተር ቤድሩማችሁ ላይ ሆናችሁ ተኝታችሁ ስትነቁ ወዳውኑ ንጹህ አየር የምታገኙበት፣ ራሳችሁን የምታፍታቱበት፣ የስራ ስልክ የምትደውሉበት ፕራይቬት የሆነ አሪፍ ባልከኒ ነው ያለው። የሳሎን ባልከኒ ሳይሆን የመኝታ ማስተር ቤድሩም ባልከኒ መሆኑ በጣም ለየትና አሪፍ ያደርገዋል ማለት ነው። ቪውም እንደምታዩት ተመሳሳይ ቪው ነው ያለው። በጣም ቆንጆ ቪው ነው። በጣም ቆንጆ ቦታ ነው። ምንም አይነት የሚከልላችሁ ነገር የለም። ከዛ ቀጥሎ እንግዲህ ወደ ሶስተኛው መኝታ ክፍል እንሄዳለን ማለት ነው። ሶስተኛው መኝታ ክፍል የልጆች መኝታ ክፍል ማድረግ ትችላላችሁ፣ የእንግዳ ማድረግ ትችላላችሁ። ይሄንን ይመስላል ማለት ነው። በተለይ ለልጆች ብትሆን በጣም አሪፍ ነች፣ መጠነኛ ነች። እንግዲህ ይሄንን ይመስላል ማለት ነው። ይሄኛው መኝታ ክፍልና ይሄኛው መኝታ ክፍል ሁለቱ መኝታ ክፍሎች ይሄንን ሻወር ሽንት ቤት ይጠቀማሉ ማለት ነው። ሻወር ሽንት ቤቱ እንግዲህ የውሃ ቱቦዎች ኬብሎች ተዘርግተዋል። እንግዲህ አሁን እዚህ ጋር እንትኖችን መግጠምና ስዊቾችን መግጠምና መለኮስ ነው የሚቀረው። እንዲሁም የመታጠቢያ ክፍል ሲንክ የሚቀመጥባቸው ቦታዎች ዝግጁ ሆነዋል ማለት ነው። እንግዲህ ይሄንን ይመስላል። የማስተር ቤድሩም የራሱ ሻወር ሽንት ቤት አለው። እዛ ጋር ደግሞ ኮመን ባዝሩም አለው። በጣም አሪፍ ነው። ሳሎኑም ቆንጆ ነው እንዳያችሁት ነው። በአካል መታችሁ ደግሞ ማየት የምትችሉበት ሁኔታ ነው ያለው ማለት ነው። ይሄ ቤት እንግዲህ 107 ካሬ ነው የሚገኘው 10ኛ ፎቅ ላይ ነው። የራሱን የቻለ ማይቋረጥ ሊፍት አለው። ከሱ በተጨማሪ ደግሞ ጋርቤጅ ሹተር አለው። የከርሰ ምድር ውሃ አለው። ባካፕ ጄኔሬተር አለው ማለት ነው። ጠቅላላ ዋጋው የዚህ ቤት ጠቅላላ ዋጋው ማለት ነው ወደ 11 ሚሊዮን ብር ነው። ጠቅላላ ዋጋው 11 ሚሊዮን ብር ነው። በካሬ 107 ሺህ ብር ነው። በዚህ ሁኔታ ላይ ሆኖ በካሬ 107 ሺህ ብር ነው የሚሸጠው ማለት ነውና ጠቅላላ ዋጋው 11 ሚሊዮን ነው። እንዲሁም ሙሉ ከፍለን ዲስካውንት እንፈልጋለን ካላችሁ 20% ዲስካውንት ይደረግላችኋል። እንደዛም ካደረጋችሁ 9.5 ሚሊዮን ብር ነው። ጠቅላላ ዋጋው 9.5 ሚሊዮን ብር ካሽ ከከፈላችሁ ይህን ቤት መረከብ ትችላላችሁ ማለት ነው። ከአንድ ዓመት ጊዜ ውስጥ ባነሰ ጊዜ ውስጥ ነው የምትረከቡት። በጣም አሪፍ ቦታ ነው። ለማከራየትም ለመሸጥ የምትሉ ቆንጆ ሁኔታ ላይ የሚገኝ ቤት ነው። ይህንን ቤት እንግዲህ ያው ሙሉ ክፍያውን መክፈል አንችልም ካላችሁ በ15% ቅድመ ክፍያ በ15% ቅድመ ክፍያ መግዛት ትችላላችሁ። 15% ቅድመ ክፍያው 1.7 ሚሊዮን ብር ነው ማለት ነው። 1.7 ሚሊዮን ብር ብቻ ከፍላችሁ ቀሪውን 85% ደግሞ
ቀሪ ጊዜያት ውስጥ ያለምንም ተጨማሪ ወለድ በውሉ መሰረት ከፍላችሁ መጨረስ ትችላላችሁ ማለት ነውና ቅናሹ የሚሆነው ስንት ነው? ሙሉ ክፍያ ከከፈላችሁ ወደ 2 ሚሊዮን ብር ተመላሽ ይሆንላችኋል ማለት ነው። በዚህ ሁኔታ ውስጥ በዚህ አሪፍ ሎኬሽን ላይ ይህንን የመሰለ ቤት በ2 ሚሊዮን ቅናሽ በ20% ቅናሽ በ9.5 ሚሊዮን ብር መግዛት ማለት በጣም ቆንጆ ነገር ነው። መታችሁ በአካልም ማየት ትችላላችሁ፣ እናሳያችኋለን። ይህን ቤት ከፈለጋችሁ በ0925045194 ከላይ በምታዩት ስልክ መደወል ቀጥታ መደወል ትችላላችሁ። በዋትስአፕ፣ ቢሞ፣ ቴሌግራም፣ ቫይበር ላይ ልታናግሩን ትችላላችሁ። ቀሪ ቤቶችን ቀሪ ሁኔታዎችን ደግሞ የምናሳያችሁ ነው የሚሆነው። ቻናላችንን ሰብስክራይብ በማድረግ የተለያዩ የሪል ስቴት መረጃዎችን ማግኘት ትችላላችሁ። በያላችሁበት መልካም ጊዜ ተመኘን። ባይ ባይ።